ባለፈው ሳምንት ክርስትናችን ወዴት እየሄደ ነው በሚል ሐሳብ ክርስትና ክርስቶስን መምሰል ነው። ክርስትና ተጽዕኖ ማምጣት ነው። ነገር ግን በእግዚአብሔር ቃል አንፃር እንዴት ነው ክርስትናችን ተጽዕኖ እያመጣ ነው ወይ? በእግዚአብሔር ቃል በቀደመችው ቤተ ክርስቲያን የሕይወት ተምሳሌትነት ስንመዝነው እንዴት እየሄድን ነው? ከመጽሐፍ ቅዱሱም ደግሞ በእኛም ዘመን እንኳን በልጅነታችን ወራት በቤተ ክርስቲያን ውስጥ ያየነውን የክርስትና ልምምድ ከሱ ጋር እንኳን ቀደም ሲል ከነበረው ጋር አሁን ያ መልካም እሴት አለ ወይ ብለን በብዙ ወድቀናል፣ ከመልካም ነገር ጎለናል ብለን ለዚህ ማሳያ የሚሆኑ አንድ ሶስት ዋና ነገሮች አነሳን። እነዚህ ነገሮች አመለካከታችን ተበላሽተዋል። በአብዛኛው የአመለካከት ያስተሳሰብ ችግር አለብን አለ። ሁለተኛ ንግግራችንም ተበላሽቷል። እንደ ልባችን የምንናገር ሰዎች ሆነናል። እነዚህ የሰዎች መልካምነት መገለጫዎች የሆኑ ቅድስና፣ ንጽህና የሚታይባቸው ቦታዎች ናቸው። አስተሳሰብ፣ ንግግር። ሌላው በድርጊትም ጎለናል ብለን ሶስት ዋና ማሳያዎች አየንና ከዛ በኋላ ምንድነው ለዚህ ያበቃን? የችግሮቻችን መንስኤ ምንድነው? የት ጋ ነው የተንሸራተት ነው? የት ጋ ነው በጎውን የጣል ነው ብለን ለዚህ ያበቁን የችግሮቻችን መንስኤ የሚሆኑ ነገሮችን በተለይ ባሳለፍናቸው ዘመናት ውስጥ ቤተ ክርስቲያን ካለፈችባቸው እና ውድቀቶቹ በገሃድ በአደባባይ እየታዩ ከመጡባቸው ምክንያት ሊሆኑን ወይንም መንስኤ ሊሆኑን የሚችሉ ነገሮችን አነሳን። ያነሳናቸውን ለማስታወስ ነፃነትን በአግባቡ አለመያዝ፣ ክርስቲያኑ ነፃነቱን በደንብ መያዝ አልቻለም። ነፃነት እስከምን ድረስ? ነፃ ነኝ ስንል መብቴ ነው ስንል እስከምን ድረስ? ልቅ እስክንሆን፣ ስድ እስክንሆን፣ መረን እስክንሆን፣ ሃይባይ እስክናጣ እስከምን ድረስ የሚለውን አየንና በተለይ በዚህ በነፃነቱ ዘመን አላወቅንበትም፣ ከመስመር ወጥተናል። አንዱ እሱ ነው አለ። ሁለተኛ ነገር ግጭቶች ብለን አነሳን። በደንብ ግጭት እናስተናግዳለን። ቀድሞ ጴንጤ ይመታል፣ ዝም ይላል። አሁን ይቀድማል ለመማታት። የተናገሩትን ሸሚዝ የሚጠቀልለው ጴንጤው ሆኗል። እና ጉልበተኞች ነን፣ ካራቲስት ነን፣ ኃይለኞች ነን፣ ለጠብ ወደኋላ አንልም እና ደግሞ ጠቡንም እምናከርነን፣ ትንሿን ቤንዚን የምንጨምርበት። ዛሬ ለብዙ ቤተ ክርስቲያን መከፋፈል ምክንያቶች ራእይ ሳይሆን ግጭት ነው አለ። ከዛ በኋላ ሌላ ያነሳ ነው የእርስ በርስ ግንኙነት መንፈሳዊ ህብረት መላላት። ይሄ ክርስቲያኑ የሚዋደደው መዋደድ ፕሮግራም ጨርሶ አንዱ ሌላውን ሲሸኘው፣ ያኛው ደግሞ በሩ ጋር ከደረሰ በኋላ ትንሽ ልሸኝ ሲል ሲሸኛኝ ጊዜ የሚፈጀው ነገር፣ ያ ፍቅር፣ ያ የቅዱሳን ህብረት፣ የአባቴ ልጅ በክርስቶስ ደም የተወለደ እህቴ፣ ወንድሜ፣ ያኔ በጌታ ምክንያት ተሰደን ስንወጣ የተቀበሉን የጌታ ልጆች ናቸው። ወንድም ሆኑን፣ እንጀራቸውን ቆርሰው አበሉን፣ እህት ሆኑን፣ እናት ሆኑ፣ አባት ሆኑ። ብዙ ቤተ ክርስቲያን የተስፋፋችው የተሰጡ ቅዱሳን ቤት ውስጥ ነው። እና ፍቅር፣ ህብረት ነበር፣ አንድነት ነበር። አሁን አለ ወይ? አሁን በራችን ዝግ ነው። ለእንደዚህ ያለ ነገር ክፍት አይደለንም። የእርስ በርስ ግንኙነታችን፣ መንፈሳዊ ህብረታችን ላልቷል። ይሄ አዲስ ኪዳን ቤተ ክርስቲያን ኮይኖኒያ ይለዋል ግሪክ። ኮይኖኒያ ማለት የቅዱሳን ህብረት፣ የልብ ለልብ ትስስር፣ አንድነት ነው። ፌሎሺፕ እሱ ነው ፌሎሺፕ። ስለዚህ እሱን ነገር አተነዋል አለን። ሌላ ያነሳ ነው ባለፈው ሳምንት የስህተት አሰራርን ለማቅናት የተሰጡ ጥግ የረገጡ ትምህርቶች፣ ጽንፈኛ ትምህርቶች፣ ስህተት እናርማለን ተብሎ የተሰጡ የስህተት ትምህርቶች። ስህተት በስህተት አይቀናም።
በስተት አይቀናም። ጥግ የረገጡ ትምህርቶች። የአርነትን ትምህርት አንስቻለሁ። የአርነት ትምህርት ክርስቲያን ውስጥ አጋንንት ይገባል፣ ከክርስቲያን አጋንንት ይወጣል ሲባል እሱን ለማስተካከል እነዚያ ሰዎች በጣም ጾም ጸሎት ላይ ያተኩሩ ነበርና በጣም የሚጾሙ ሰዎች ተጠረጠሩ። አርነት ትምህርት ውስጥ ገብቷል ተብለው ጾም ጸሎትን መታው። ሰው መንፈስ ነው የሚል ትምህርት ሲነሳ እኛ ቤተክርስቲያን ውስጥ መንፈስ ቅዱስ መንፈስ ያለ ሰው ይጠረጠር ጀመር። የፈውስ ፕሮግራሙን መታው። ጥግ የረገጡ የስተት አሰራርን ለማቅናት በሚል ጥግ የረገጡ ለጌታ የቀኑ ቀናው ያሉ ሰዎች ቡጢ ጨብጠው ተገለጡ። ስተትን በስተት ማለት ፍቅርን አጠፋው፣ ቅንነትን አስጣለ። እሱን ብለን ነው ባለፈው ሳምንት ያቆምነው። ዛሬ ጥቂት የመንስኤዎችን አሁንም እቀጥልና የመፍትሄ ሐሳብ እንዲሁ ምን ብናደርግ ይሻላል በሚል እናጠቃልላለን። ጌታ እንዲያስተምረን አብረን ከኔ ጋር እንጸልይ። ቅዱስ አባታችን ጌታ እግዚአብሔር ሆይ ሰው ሆኖ የማይበድል ማን ነው ተብሎ እንደተጻፈ በበደላችን ሁሉ ምሕረትን እንጠይቃለን። ግን ለመቅናት ፈቅደናል፣ ለመስተካከል ፈቅደናል። ከነድካማችን መሞት አንፈልግም፣ ከነስንፍናችን መሞት አንፈልግም፣ ቀዝቅዘን መሞት አንፈልግም። ጌታ ሆይ መንፈሳዊ ግለታችንን ሳናጣ ያንተ ነገር ተራ ሳይሆንብን በጽድቅ በቅድስና ሚዛን ደፍተን መንግስትህን አስፍተን የገሃነም ደጆችን ዘግተን ቢሆንልን ያንተን ልብ አሳርፈን አጨራረሳችን እንዲያምር እንፈልጋለን። ለመቅናት ወደንና ፈቅደን በፊትህ አለን። ቅዱስ አምላክ በትምህርት ለመደነቅ ሳይሆን ለመገረም ሳይሆን እግዚአብሔር በትምህርት ለመቅናት በትምህርት ለመለወጥ በፊትህ አለን። ቅዱስ አባት መለወጥ ይሆንልን፣ መቅናት ይሆንልን፣ በቃልህ መቀየር ይሆንልን፣ ወደ ሐሳብህ ወደ ፈቃድህ መተን አንተን ማክበር ይሆንልን። ክፉ ሁሉ በስምህ ጉልበት የተሰበረ ይሁን። የጨለማ ኃይላት፣ አጋንንቶች፣ የጥልቅ ምስጢራት ዳተኛ የሚያደርጉ እግዚአብሔር የሰራዊት አምላክ የክፋት ምንጮች ይድረቁ። ቅዱስ መንፈስህ በሕዝብ ላይ ይሰልጥን። የጥልቅ መናፍስቶች፣ የድግምትና የጥንቆላ የሟርት የዛር የውቃቢ መናፍስት የጨለማ ኃይላት በአየር በምድር ከምድር በታች በውሃ ያሉ የክፋት ኃይላት በኢየሱስ ስም የተሰበሩ ይሁኑ። ቅዱስ መንፈስ በዚህ ጉባኤ ላይ ይሰልጥን። የልብህን ሐሳብና ፈቃድ በቃልህ እውነት ተናገረን። ስለነበረን መልካም የጸሎት የአምልኮ ጊዜ ስለተጠቀምክባቸው የተወደዱ ባሪያዎች ከልብ አመሰግናለሁ። እጅ በእነርሱ ላይ ትሁን። ቀሪውን ጊዜ ባርክልን። ለዚህ ጉባኤ ሰሚ ጆሮ፣ አስተዋይ ልቦና እንድትሰጥ እኔም እንደ ፈቃድህ እንድናገር እርዳኝ። በጌታ በኢየሱስ ስም አሜን። ትንሽ ዛሬ ካቆምንበት የችግሮቻችን መንስኤ ለዚህ ውድቀት ክርስትናችንን እንድንጥለው ያበቁን ነገሮች ምንድናቸው ለሚለው ጥቂት ሐሳቦች ልቀጥል። የእምነትና የብልጽግና ወንጌል እንቅስቃሴ። የእምነትና የብልጽግና ወንጌል እንቅስቃሴ አምስተኛው ሐሳብ እሱ ነው። የእምነትና የብልጽግና ወንጌል እንቅስቃሴ። እነዚህ የእምነት እንቅስቃሴ፣ የብልጽግና ወንጌል እንቅስቃሴ የሚሉ ትምህርቶች በተለይም ከዚህ ከደርግ ዘመን በኋላ የመጡ አስተምህሮቶች ናቸው። በሌላው ዓለም ከዛም በፊት ነበሩ። ነገር ግን ቤተክርስቲያን የኢትዮጵያ ቤተክርስቲያን ያስተናገደቻቸው ከደርግ ዘመን ውድቀት በኋላ ነው። ነፃነቱ ሲመጣ በሮቿ ክፍት ሆኑ። ቀድሞ ስለ አስተምህሮ በጣም ይጠነቀቁ የነበሩ አብያተ ክርስቲያናት እንደ ቀላል በራቸው ተከፍቶ ዘው ተብሎ ይሄ ትምህርት ገባ። እኛም የእምነት ሰዎች ነን። የዳነው በእምነት ነው፣ ምንኖረውም በእምነት ነው። ይሄኛው አስተምህሮ ግን ጥግ የያዘ ትምህርት ነው። እምነትን የእግዚአብሔርን ሐሳብ ሳይሆን የራስን ፈቃድ ማስፈጸሚያ ያደርገዋል። እመን፣ ተናገረው፣ ይሆንልሃል። በቃልህ ውስጥ ጉልበት አለ፣ በቃልህ ውስጥ
አቅም አለ። አንተ ተራ ሰው አይደለህም። ከአፍህ የሚወጣው ቃል ስራ ይሰራል ይልና ሰዎች በእግዚአብሔር ከመደገፍ ይልቅ በራሳቸው ወደ መደገፍ ያመጣቸዋል። ኔም ኢት ክሌም ኢት፣ ጥራው፣ ክሌም አርገው። ከአፍህ የሚወጣ ቃል ዝም ብሎ አይደለም። ብራዘርዬ ያንተ ቃል ከንቱ ነው፣ የእግዚአብሔር ቃል ክቡር ነው። ምንድነው የኛ ቃል? እኛ የምንናገረው የሚሆንልን እግዚአብሔር ያለውን ስንል። ስለዚህ ቃላችንን ማክበር እንድንጀምር የኛ ቃል ላይ ራሳችን ላይ እንድንደገፍ ይሄ አስተምህሮ በጣም ይገፋፋል። ስለዚህ ትዝ ይላችሁ እንደሆነ አንድ ወቅት ላይ ይሄን ቤት በጌታ በኢየሱስ ስም ወርሼዋለሁ የሚሉ ወጣቶች ነበሩ። የሆነ መኪና ዘመናዊ መኪና ካለ በኢየሱስ ክርስቶስ ስም ጂሰስ ኔም ይሄን መኪና እግዚአብሔር ዘራፊ ነው? ሰው የደከመበትን እየዘረፈ የሚሰጥ ድከም ስራ ታገኛለህ። እግዚአብሔር ይባርካል፣ የእጆችን ስራ ይባርካል። ስለዚህ እንዳውም ደክሞ ከማግኘት ይልቅ ስንፍናን የሚያስተምሩ ሆኑ። ስለዚህ ቁጭ ብሎ ኔሚት ክሌሚት እያሉ ማስተማር ተጀመረ። የብልጽግና ወንጌል በጣም ጥግ ረገጠ። ሰው አትታመምም የሚሉ ትምህርቶች አሁንም እየተሰጡ ነው ከተማችን ውስጥ። አትታመምም የሚሉ ትምህርቶች ወገኖች ሆይ በእምነት የተመሰከረላቸው ሰዎች ታመዋል። መጽሐፍ ቅዱስ ላይ በእምነት የተመሰከረላቸው ጳውሎስ በእምነት የተመሰከረለት ነው። ጢሞቴዎስ ስለ እምነትህ ይለዋል። ስለ እምነትህ ባንተ ዘንድ ስላለው እምነት፣ ግብዝነት ስለሌለበት እምነት፣ አስመሳይ አይደለም። ይሄ እምነት በእናትህ በአያትህ እያለ ይናገራል። ቤተሰቡ የእምነት ሰው ግን ያመዋል። የእምነት ችግር የለበትም። የፍቅር ችግር የለበትም። የህይወት ጥራት ችግር የለበትም። የቅድስና የጽድቅ ጉድለት የለበትም። ጢሞቴዎስ ጳውሎስ የሚያምነው የታመነ አገልጋይ ነው። ጳውሎስ ቁርጠኛ በሆኑ ጉዳዮች ላይ የሚልከው የአብያተ ክርስቲያናትን እንቆቅልሽ ለመፍታት ጢሞቴዎስን ይልከዋል። ተቀበሉት። አይናፋር ነው። ራሩለት። ይሄ ልጅ እኔ ወንበር እዚህ ላይ ካልተቀመጥኩ ሚል አይደለም። ዝም ካላችሁ ዝም ሚል ነው። እባካችሁ አበረታቱት እያለ ይናገራል። ሐምብል ነው ጢሞቴዎስ። ግን ያመዋል። ስለ ሆድህ ህመምና ይለውና ስለ በሽታ ብዛት ዝርዝሩ አልተጻፈም ምን አይነት በሽታ እንዳለበት። ይገርማል። ጳውሎስ ሳይጸልይለት ቀርቶ ነው። ጢሞቴዎስ ሳይጸልይ ቀርቶ ነው። ግን ጥቂት የወይን ጠጅ ጠጣ ይለዋል። አንዳንዶቹ መጠጥ ለመጠጣት ይህን ጥቅስ ይጠቀሙበታል። በዚያን ጊዜ ኖቫልጂን የለ፣ ባላርጂን የለ፣ ሌላ ፔንኪለሮች የሉም። በጊዜው ወይን ቁስል ላይ ይፈሳል፣ ለሆድ ህመም ይጠጡታል፣ ለብዙ ነገር መድኃኒት ነው። ስለዚህ ፕሪስክራይብ ያደረገለት መድኃኒት ነው፣ መጠጥ ስካር አይደለም። እንግዲህ ይህን ስንመለከት እንደዚህ ያሉ ሰዎች አሉ። ይገርማል። ኤልሳን የሚያክል ከተቀበረ በኋላ የሱ አጽም ተነስቶ አደጋ ጣዮች መተው የገደሉት አስከሬን የሱን አጽም ነክቶ ብድግ አለ። በሚሞትበት በሽታ ታመመ ይላል። የእምነት ችግር ነው። ከእግዚአብሔር አትጣሉ። ኤልሳ እምነት ጎደለው ብትሉ። ስለዚህ በጣም ጥንቃቄ። ይሄ ምን ማለት እንደሆነ ታውቃላችሁ? ያመማቸው ሰዎች በእምነት እበልጣለሁ ስላላመንክ ነው። እኔ ነኝ አማኝ፣ እኔ ያልታመምኩት አምኜ ነው። ከእግዚአብሔር እንዳትጣሉ። it's very offensive። አዎ ማመን አለብን። ጌታን ስንከተል መንግስተ ሰማይ የምንገባው በእምነት ነው፣ ምንኖረው በእምነት ነው። ግን እግዚአብሔር በህመምም ውስጥ እናምነዋለን፣ በችግርም ውስጥ እናምነዋለን። አምላካችን ከዚህ ከሚነደው እሳት ያድነናል። እሱ ጋር ግን አይቆምም። ባያድነንም ደግሞ ይባላል። እግዚአብሔር ባያድንም ይመለካል፣ ባይፈውስም ይመለካል። ትክክለኛው ትምህርት ይሄ ነው። ትክክለኛው ትምህርት ይሄ ነው። እስክትፈወስ አይደለም ጌታን የምትከተለው። ባትፈወስስ አንተ የጌታ ልጅ ነህ። ይሄ ስጋ ይፈርሳል፣ ይሄ ስጋ ይጠወልጋል፣ ይደክማል። ያንተ ህይወት ግን ከዛ ይሻገራል። የእምነትና የብልጽግና ወንጌል አስተምህሮቶች በጣም አደጋ ናቸው። በጣም አደጋ ናቸው።
ብልጽግናን የጌታ ከመሆን ጋር አረብ ሀገር ለምን አትሄዱ? መኪናቸው በአሻራ የሚከፈት መኪና አለ። በአሻራ በስፔሻል ኦርደር ነው የሚያሰሩት። ሰዓታቸው በስፔሻል ኦርደር ሞላው የሆነ አልማዝ የሆነ ነገሩ ወርቅ የሆነ ነገሩ እንደዚህ ነው የሚያሰሩት በስፔሻል ትዕዛዝ። ገንዘብ አለ። ጽድቅ ይሆን? ክርስቶስን ስለሚያምኑ ይሆን? የጌታ ስለሆኑ ይሆን? ብርን እንዴት የጌታ ከመሆን ጋር እናገናኛለን? የኛ ህይወት ከብር አይበልጥም? እንዴት እናወርደዋለን የኢየሱስን ሞት ከገንዘብ ከዕቃ ጋር? በጣም ክርስትናው አልገባንም ወይም እንጂ ያለ ጌታ እኮ ባለ ብር የሆኑ ሰዎች አሉ። አሁን ፈረንጅ ሀገር ብልጽግና ሲባል እኮ እኛ እንደምንቆጥረው እንዳይመስላችሁ። ከአያት ከቅድማያት መጥቶ እንደገና ቢሊየን ይዛቃል። ቁጭ ብለው መብላት የሚችሉትን ጥሪት ለልጆቻቸው ትተው ይሄዳል። እኛ ሀገር እስቲ እንደው ቁጭ ተብሎ የሚበላ ማያልቅ ብር ማን ነው ያለው? ከዓመት እስከ ዓመት ባይሰራ ድርጅቱ ቢዘጋ ማን ነው ዝም ብሎ እየበላ በልጁም ይተላለፋል? በጣም ጥግ ድረስ ነው ብልጽግናቸው፣ ግን ያለ ጌታ ናቸው። ስለዚህ ከብር ጋር አታገር። የኛ ህይወት ከዛ ያልፋል። መጥምቁ ዮሐንስ ሲመጣ ቆዳ ሌጦ ለብሶ መጣ ይላል መጽሐፍ ቅዱስ። ቆዳ ሌጦ ለብሶ መጣ። የበረሃ ማር እየበላ አንበጣ እየበላ መጣ። አንበጣ ከሜዳ የሚገኝ ነው። የበረሃ ማር ማንም ደሃ ቆርጦ የሚበላው ነው። ጫካ ውስጥ እኔ ልጆኜ ገጠር አስታውሳለሁ። ማንም ንቧን ያዩዋትና አንዱ እሳት ይዞ ይወጣል። ከዛ በኋላ ያወጣቸዋል ንቦቹን። ከዛ ማሩን ቆርጦ ታችላሉት ይወረውራል። ባለቀ። የበረሃ ማር ማለት ማንም ይወስደው ማለት ነው። ቀፎ ሰቃይ ክሌም የማያደርገው ማር ማለት ነው። እንደዚህ ያለ ማር እየበላ ነው የመጣው የሰውዬ። ሱፍ አልለበሰም፣ አልዘነጠም። ግን ከሴቶች ከተወለዱት መካከል እንደሱ ያለ የለም። ክብር ባክህ። በጽድቅ ሚዛን ድፋ፣ በቅድስና ሚዛን ድፋ። ከዕቃ ጋር እንዴት እንጫወታለን? ዕቃ ንብረት ደክመ የምታገኘው ነገር የእጆችን ሥራ እግዚአብሔር ይባርካል። እነዚህ ትምህርቶች ሰዎች ቁጭ ብለው ብርን አፋቂ ያደረጋቸው። አገልጋዮቹም ቢሆኑ በሕዝብ የሚነግዱ የቀደሙት ተሰጥተው አገለገሉ፣ ዋጋ ከፍለው አገለገሉ። አሁን ግን ድሃ የሚያስርቡ ከድሃ ነጥቀው የሚበሉ ጉዳቸው አይደለም። የስንት ሚሊዮን ብር መኪና ይዘው ህዝቡን መዋጮ ምንም የሌለውን የሚሰበስቡ፣ ሌሎቹ ያላቸውን ሸጠው አገለገሉ። ስለዚህ የእምነትና የብልጽግና ወንጌል አስተምህሮቶች፣ እንቅስቃሴዎች የሰውን ስሜት በቀላሉ የሚቀሰቅሱ ስለሆነ በተለይ ደግሞ ወጣቱን ክፍል የሚማርክ አቅም ስላላቸው በመእመኑ ዘንድ ስለ ጸጋ ስጦታ አስፈላጊነት ያለው ግምት አውርዶታል። የሚያስፈልገው በእምነት ሁሉን ማድረግ፣ በእምነት መበልጸግ ነው የሚል የዚህ አስተምህሮ አስተሳሰብ አማኞች የጸጋ ስጦታዎች ከመፈለግ ከመለማመድ ይልቅ በጥረት ብቻ የሚፈልጉትን ማድረግ እንደሚችሉ አበረታቷቸዋል። ይሄ አደጋ ብዙዎቹ ከቦታ ቦታ የሚዞሩ ሰዎች ምክንያታቸው ይሄ። የእግዚአብሔር ሰው ቃል ተናገረኝ፣ ቃል አውጣብኝ። እሺ ላውጣብሽ። ያንተ ቃል የት ሊደርስ ምታወጣበት አለ? ከሰማይ ያውጣ እንጂ እሱ ይበል እንጂ የት ልታሻግር? ስለዚህ ሰውየው እግዚአብሔርን ሆኖ ቁጭ አለ። አውጣብኝ፣ ተሳስተሻል፣ ልክ አይደለሽም። እኔ እግዚአብሔር የሚሰጠኝን ትንላለህ። እጸልይልሻለሁ፣ ጌታ ሆይ እህቴን እርዳት፣ አግዛት፣ ያለችበትን ሁኔታ ታውቃለህ። ልትጸልይላት ትችላለህ። የምን ቃል ነው? እንዲህ ይሆንልሻል። አንተ ማን ነህ? ይሄንን ተለማመድ ነው። እዘዘው ይመጣል። አረ እግዚአብሔር ይዘዘው። አንዱ ይሄ ችግራችን ማለት በጣም እየለመድ ነው ስንመጣ አይሰቀጥጠንም። አሁን ለመድ ነው። የተለመደ ኃጢአት እንደ ጽድቅ ይቆጠራል። ለመድ ነው። ድሮ በጣም ይሰቀጥጠን ነበር። አሁን ተለማመድ ነው። በዛ እኛም ጋር መጣ። አፈትልኮ ከኛም አገልጋዮች መውጣት ጀመረ። ድሮ ቢሆን ይቆነጠጣሉ።
አሁን ማን ይቆነጥጣል? ማን ተቆንጥጦ ማን ይቀራል? አገር ይቆነጥጣል። አገር ሲበላሽ ሌላው ድህረ ዘመናዊነት ነው። ሌላው ችግራችን መንስኤ ድህረ ዘመናዊነት። ይሄ ፖስት ሞደርኒዝም ከሞደርኒዝም በኋላ የመጣ ነው። የዘመናዊነትን አስተሳሰብ ዴኒስ ዴካርተስ የሚባል የፈረንሳይ ፈላስፋ ነው ያመጣው። በዚያን ጊዜ ይሄ ስለ ዘመናዊነት አስተሳሰብ ስለ ዘመናዊነት ያለው አስተሳሰብ ዘመናዊነት ከቴክኖሎጂ ጋር ከቴሌኮሙኒኬሽን ከሌሎች ቴክኖሎጂ ምጡቅ የሆኑ ዘመናዊ አስተሳሰቦች መምጣታቸው በዓለም ላይ የተደረጉ አዳዲስ ግኝቶች እሱን ዘመናዊነት ተባለ። ስለዚህ ከኋላ ቀርነት ወደዚያ ዘመናዊነት ለመምጣት የመኪናው፣ የአውሮፕላኑ፣ የቴሌኮሙኒኬሽኑ፣ የመሳሪያው አይነት የጦር መሳሪያዎች የተለያዩ ግኝቶች ወደ ዘመናዊነት አሸጋገሩት ህብረተሰቡ። ማለት ይሄ የዘመናዊነቱ ኑሮን ማቃለል ላይ ሰዎች ቀድሞ በፈረስ በበቅሎ ይጓዙ ነበር። መኪናው አቃለለው፣ አውሮፕላኑ ይበልጥ አቃለለው። ይሄ ሞደርኒዝም ነው። ሞደርኒዝም ላይፍን ኢዚ ያደርገዋል። የገጠር ሰዎች እንጀራ በእንጨት በምጣድ ይጋግራሉ። ያ ምጣድ በእንጨት አቀጣጥለው በእሳት ነው እንጀራ የሚጋግሩት። ወጡ የሚሰራው በዛ ነው። ገጠር ውስጥ ይሄ ነው። ውሃ ከወንዝ ይቀዳል። አሁን ሞደርን ዴይስ ውሃ ቤት ይመጣል። ቤት ውስጥ አለ። ኧረ ቤት ውስጥ አይደለ፣ እያንዳንዱ ክፍል ውስጥ ኪችን ውስጥ አለ። የሆነ ባኞ ውስጥ አለ። ውሃል ውጭ አለ። አትክልቱ ሌላ ቧንቧል። ላይፍ ቀለለ። ላይፍ ወንዝ መሄድ አይጠበቅም። አዲስ አበባ ምንጭ የለም። የገጠር ሰው ወንዝ ይታጠባል። ላይፍን አቃለለው። ሞደርኒዝም በጣም አቃለለው። አዲስ አበባ ስቶቭ አለ። ወደ ስራው ሲሄዱ በተለይ ደግሞ በውጭ ደግሞ ስቶቭን በደንብ አድርገው በሰዓት ለክተውት ይሰጡታል። ሲመለስ በስንት ሰዓት እንደሚመጣ ያውቃል። እስከዛ አብስሎ ሁሉን ነገር ጨርሶ ይጠብቀዋል። አለቀ። ሚልጡ ማሽኖች፣ ሚከትፉ ማሽኖች አሉ። ቀለለ ላይፍ። ጣቴን ቆረጠው ቢላ የለም። ላይፍን አቀለለው። ሞደርኒዝም አቀለለው። this is modernism። ፖስት ሞደርኒዝም ግን ቴክኖሎጂ ላይ አይደለም የሚሰራው። ፖስት ሞደርኒዝም አስተሳሰብ ላይ ነው የሚሰራው። ፖስት ሞደርኒዝም የመጣው አስተሳሰብ ላይ ነው። ለምሳሌ የፖስት ሞደርኒዝም አስተሳሰብ የእውነት አንጻራዊነት ላይ ይሰራል። እውነት አንጻራዊ ነው። truth is relative ይላል። እውነት አንጻራዊ ነው። ምን ማለት ነው? ለኔ እውነት የሆነው ላንተ እውነት አይደለም። አንተ እውነት ነው ይሄ ነገር ስትለኝ ኖ እላለሁ። አንጣላም። አየ ፖስት ሞደርኒዝም ያመጣው አንጣላም። ለኔ እውነት አይደለም እላለሁ። ለኔ እውነት ይሄ ነው እላለሁ። ይገርማል። አንድ ነገር ላይ ለአንዱ እውነት ነው ለሌላው እውነት አይደለም፣ ግን አንጣላም። በቃ እንደዚህ ተቻችለን እንኖራለን። ተቻቻል ይላል። አንተም እውነት አለ፣ እኔም እውነት አለኝ፣ እሷም እውነት አላት፣ እሱም እውነት አለው። ሁሉም ልክ ነው። ሁሉም ልክ አይደለም። እግዚአብሔር ያለው እውነት ነው። ፖስት ሞደርኒዝም ምን ብሎ መጣ? ልክ ነህ አለ፣ አደነቀ፣ አስገረመ። አንተን ማንም አይንካው ተባለ። ለዚህ ነው በምዕራባውያን ራቁታቸውን ብትሄዱ ማንም ምንም አይላችሁ። በተክተክ አርጋችሁት ልብሳችሁን ብትሄዱ ሰው ቢዩቲፉል ይላችኋል። ቢዩቲፉል ካለ ለምን ትጣላለህ? እኛ እኮ አይደረግም ስለምንባባል ነው የምንጣለው። አይደረግም ኧረ ስርዓት ስለምንባባል። ግን እኛም ወደዛው እየሄድን ነው፣ እያደግን ነው። ድንቄ እድገት። ስለዚህ ይሄ ፖስት ሞደርኒዝም አስተሳሰብ እሱ ላይ ነው። አብሶሉት ትሩዝ የለም፣ ፍጹም እውነት የለም። ፍጹም እውነት አለ። የእግዚአብሔር ቃል ፍጹም እውነት ነው። ፍጹም እውነት የለም። አያችሁ፣ አንድ ስታንዳርድ እንዳይኖረን፣ ሁላችን ምንዳኝበት ህግ እንዳይኖረን፣ ምንዳኝበትን ህግ ጠርጎ አወጣው። ፖስት ሞደርኒዝም ይሄን ነው ያደረገው። ጆርጅ ባርና የተባለ አሜሪካዊ፣ ይሄ ሰው ብዙ እንትን ላይ ነው የሚሰራው። ብዙ በተለይ እኔ የሥነ መለኮት ተማሪዎችን፣ አስተማሪዎችን፣ አገልጋዮችን ብዙ ሪኮሜንድ አደርጋለሁ። ይሄ ሰው ብዙ ስታቲስቲክስ ላይ ይሰራል ጆርጅ ባርና። እና ይሄ ሰው በጣም በጥናት የተደገፉ ክርስቲያናዊ ነገሮችን፣ አሁን ያለበትን ሁኔታ በደንብ የተጠኑ ጥናቶችን ያቀርባል።
አሜሪካን ሀገር ውስጥ እውነት አንጻራዊ ነው ብለው የሚያምኑ አብያተ ክርስቲያናት ላይ ጥናት አደረገ። አሜሪካ ሀገር ውስጥ ካሉ አብያተ ክርስቲያናት ውስጥ 80% እውነት አንጻራዊ ነው ብለው ያምናሉ። ጥናት ነው። ይሄ ነው ቸርች። የኛ አልተጠናም። ቢጠናስ አሁን እኛ ጋር እኮ በቃ አማርኛ ደሳለኛ ቢሉ ሰዎች አሉ። እንዴ ስለ አማርሽ አይደለም እንደዚህ የምታደርጊው አይደረግም ስትሏቸው ደሳለኛ እዚህ ቤት በደሳለኛ አንኖርም። ደስ እንዳለው ነው የምንኖረው። አው አማረኝ ብለን አንኖርም። ሕግ አለ፣ ስርዓት አለ፣ ሁላችንንም የሚዳኘን። ፖስት ሞደርኒዝም ገባ፣ ዘው ብሎ ገባ። ትውልድን በወንጌል ከመድረስ ይልቅ የትውልድን ፍላጎት ለማሟላት ትውልድን ደስ ለማሰኘት ያያርነው ነው እኮ። መሪዎች እኮ እየተፈተንን ነው። ቅር እንዳይላቸው ወጣቶች ቅር እንዳይላቸው ሰው ያጠፋ ሰው ዲሲፕሊን እናርግ አናርግ ወይ ይሄዱብናል። ልጄን አንቆንጥጠው ይሄድብኛል። አሁን የደረስንበት እሱ ነው። ድምጽ ብልጫ ድሮ ምንም ጥያቄ የለው። እውነት ጋር እንቆማለን፣ እንጨክናለን። ይወደኛል ይጠላኛል ላይ አይደለም፣ ቃሉ ይላል አይልም ላይ ነን። አሁን ተበላሸን። ደረ ዘመናዊነት፣ ዓለምተኝነትን ማመቻመች፣ ለዘብተኝነትን በቤተ ክርስቲያን ውስጥ እየታየ በጣም እየገዘፈ እየበዛ መጥቷል። የሚዲያ ነፃነት ከዚያ ጋር ተያይዞ የመጡት ያስተሳሰብ ለውጦች የአማኞች ሕይወት መለዘብ ምክንያት ሆኗል። አንዱ እዛ ጥግ ያስተምረናል፣ ያኛው እዛ ጥግ ያስተምረናል። መሃል ላይ እንዋልላለን። የመጀመሪያው ትምህርት የፋራ ነው። በልጅነታችን ተንበርክከን የተከተልነው ጌታ እሱ ቀረ። አዲስ ትምህርት ዘመናዊነት፣ ድህረ ዘመናዊነት ይህን አምጥቷል። ሌላ የመጨረሻው ማነሳው ወጥነትና ብስለት ያለው የአገልጋዮች አሿሿም፣ የአገልግሎት አሰላለፍ መጥፋት ማለት ይሄ ፀሐይ የሞቀው አደባባይ ላይ የወጣ ችግራችን። ወጥነት ብስለት ያለው የአገልጋዮች አሿሿም፣ የአገልግሎት አሰላለፍ መጥፋት። ድሮ በተለይ ደግሞ ስለ ሙሉ ወንጌል በቅርብ ስለማቅ ሙሉ ወንጌል እኮ በቲዮሎጂ አታምንም ይባላል። በዚያን ዘመን በእርግጥ ቲዮሎጂ ከሀገር ውጭም ወጥተው እንኳን የተማሩ ሰዎች አሉ፣ የሚታወቁ ሰዎች። የወጣቶች ባይብል ስተዲ ሙሉ ወንጌል ቤተ ክርስቲያን ውስጥ ብዙ ቸርቾች ሳይጀመር 66 ዓመተ ምህረት ላይ ነበር። ባይብል ስተዲ ከቢሮ ደረጃ ተዘጋጅቶ ዲስትሪቢዩት ይደረግ ነበር። ግን እንደዛም ሆኖ ምን ይባላል? ሙሉ ወንጌል በቲዮሎጂ አታምንም፣ እሷ እንዳውም በታሽቶሎጂ ነው የምታምነው ይባላል። ታሽቶሎጂ ይሉታል። ታሻለች ነው። አገልጋይ ቶሎ አታወጣም ነው። ዋጋ ታስከፍላለች ነው። አገልጋዩ መጀመሪያ ይፈተሽ ትላለች ነው። ይፈተን ትላለች ነው። ይችላል ወይ? ረሃብ ውስጥ መከራ ቀለብ ባይኖረው እንደው ከጌታ ጋር ተጣብቆ ይቀጥላል ወይስ ከጥቅም ጋር ነው? ስም ነው የሚፈልገው ወይስ ቆርጦ ጌታን ያገለግላል? በስደት ውስጥ ይቆማል፣ በመከራ ውስጥ ይቆማል። ህይወቱም ታየዋለች። እና እሱን ለማስተካከል አሁን አዳዲስ አሰራሮች መጥተዋል። እንደመጣ ሹመው ይኸውና፣ አታቆየው፣ ወራት አታቆየው ማለት ግመል ሰርቆ አጎንብሶ የሚባል ነገር አለ። ይሄ እንደዚህ እኮ ፀሐይ ላይ የወጡ ናቸው እኮ። ከህዝብ ውስጥ ነው የሚወጣው ሰው ማለት ለህዝብም ነው የምናመጣው አገልጋይ። እና በቃ ይሄ ምን አመጣብን? ብቃት የሌላቸው ብዙ አገልጋዮች መሾማቸው። በሾምናቸው አፈርን። እኔ በነገራችን ላይ ስለ ጎተራ አይደለም የምናገረው፣ እንደ አካል ነው የምናገረው። እናንተ የዚህ ብቻም አይደላችሁ፣ የብዙ ቦታ ናችሁ። ሄዳችሁ የምታገለግሉ፣ በሌሎች ጸጋ የምትካፈሉ ናችሁ። ይሄ አገራችን ውስጥ ያለውን ትርምስ ያሳያል። በጣም ብዙ ትርምስ አለብን።
አንደበታቸው ያልተገረዘ ሕይወታቸው ፈጽሞ ያልተኮላሸ ኮርማዎች በጣም የሚያሳዝን ጽድቅ የጎደላቸው ትውልድ ከነርሱ ሊማር የማይችል የቀደሙት እየተመቱ አገለገሉ። በጥፊ ስትለው ዝም እያለ፣ ስትሰድበው ዝም እያለ አገለገለ። ኩሮች፣ ትዕቢተኞች፣ ትምክተኞች፣ በአግባቡ ስልጠና ያልወሰዱ አገልጋዮች በብዙ ቦታ ተሾሙ። ሰው ደግሞ የሚያደርስህ የደረሰበት ቦታ ነው። የት ያደርሳል? ያልኖረውን እንዴት ያስተምርሃል? ወጥ የሆነ የአገልጋዮች አቀባበል ስምሪት የለም፣ ወጥነት የለም። ስለዚህ በጣም ጉራማይሌ ህይወት ስለ መንፈስ ቅዱስ ጥምቀት ሙላት ያላቸው አስተሳሰብ፣ ስለ ጸጋ ስጦታ ያላቸው አስተሳሰብ፣ ስለ ድነት ያላቸው አስተሳሰብ ጉራማይሌ። አንዴ ብትድን ችግር የለውም፣ ኃጢአት ብትሰራም። ይሄ ማለት በጣም አደጋ ነው። ሚዲያ ላይ እኮ ሰዎች እየተከራከሩበት ነው። እንዴት ነው ችግር የሌለበት? ነፃ ፈቃድ እኮ አለን። ከዳንክም በኋላ ፈቃድ አለ። ባክ የማድረግ መብት እየተጠበቀ ነው። ነፃ ፈቃድ አልተወሰደብንም እኮ። እንዴት ነው አትችልም? እንዴት ነው በሩ የተዘጋው? እንዴ ባክ አርገው ጠንቋይ የሆኑ የሉም? መጽሐፍ ቅዱስ አንድ ጊዜ ብርሃን የበራላቸው ከመንፈሳዊ ስጦታም ተካፋይ የነበሩትን እንደገና ወደ ኋላ የተመለሱትን እነሱ ለንስሐ ማደስ የማይቻል ነው አይልም? ለምንድን ነው እስከ መጨረሻ የሚጸና ይድናል የሚለው? ለምን ገልብጠና የማይጸናስ? ስለዚህ እንዳውም ሰዎች ኃጢአት አምሯቸዋል። እንኳን ሰባኪ ገጥሟቸው፣ እንኳን ሰባኪ መጥቶ፣ እንኳን አስተማሪ መጥቶ እንዳውም ኃጢአት እያማራቸው ነው። እና የህይወት ችግር አለብን። ይሄ አገልጋዮቹ ራሳቸው የቆፈጠኑ የጀገኑ ከጌታ ጋር የቆሙ በመናመን በጥቅማ ጥቅም የማታገኟቸው የእግዚአብሔርን ሐሳብ አገልግሎ ለማለፍ የቆረጡ አለመሆን፣ በላ አለበላ የእግዚአብሔርን ሐሳብ ማሳካት ላይ ተመቸው አልተመቸው፣ ሰው ደስ አለው ቅር አለው እግዚአብሔር ምን ይላል ብሎ የሚያገለግል ሰው መጥፋቱ። አሁን የትውልድን ፍላጎት ለማሳካት ነው የሚሄዱት። የትውልድ ፍላጎት መሳካት ያለበት በእግዚአብሔር አጀንዳ ውስጥ ነው። ሰው ምን ይላል ከማለት በፊት አገልጋይ እግዚአብሔር ምን ይላል ብሎ መጀመር አለበት። ለዚህ ትውልድ ምን እንበለው እግዚአብሔር ሆይ ምን ትላለህ አምጦ መምጣት አለበት። የህዝቡን ኢንተረስት እናቀዋል። ህዝቡ ምን ብትለው እንደሚደሰት እንደሚያብድ ደስ እንደሚለው፣ አጀንዳችን ግን እሱ አይደለም። እግዚአብሔር ምን ይፈልጋል ለዚህ ህዝብ? ምን ላርግ ጌታ ሆይ ምን ልስጥ? ይሄን ካልኩ ምን እናርግ በሚል መልእክቴን ልጠቅልል። ምን እናድርግ በጣም ጥሩ ነገር ነው። ምን እናርግ? ራእይ 2 ላይ በተለይ ስለ አብያተ ክርስቲያናት ከተጻፈው የመጀመሪያዋ ቤተክርስቲያን ኤፌሶን ላይ ለኤፌሶን ቤተክርስቲያን የተጻፈው መልእክት ቁጥር 5 ላይ እንዲህ ይላታል፣ ከወዴት እንደወደቅ አስብ ይላል። ከወዴት እንደወደቅ አስብ ይላል። አዲስ ኪዳን የተጻፈበት ግሪክ ይሄንን ከወዴት እንደወደቅ አስብ የሚለው ከየትኛው ከፍታ ላይ እንደወደቅ የሚል እሳቤ ይሰጣል። ከየትኛው ከፍታ ምን ማለት ነው? ከዚህ ከፍታ ብዘል ወለም አይለኝም፣ ብዙ አልጎዳም፣ አልሰበርም። ከዚህ ቤት ጣራ ላይ ስወድቅ ባልሞት ልሰበር ይችላል። ከ20ኛው ፎቅ ላይ ስወድቅ በህይወት መኖሬ ጥያቄ ላይ ነው። ይሄኛው ክፍል የሚናገረው ከየትኛው ከፍታ የሚለው የከፍታዎች ሁሉ ጥግ ስለሆነው ስለ ፍቅር፣ እምነት፣ ተስፋ፣ ፍቅር
እነዚህ ሶስቱ ጸንተው ይኖራሉ። ከነዚህ የሚበልጠው ደግሞ ፍቅር ነው ይላል። ስለዚህ ጥግ ነው፣ የእሴቶች ሁሉ ቁንጮ ነው። ስለዚህ ከወዴት እንደወደቅ አስብ። ጎድለሃል ወንድሜ፣ ጎድለሻል የኔ እህት። እንደ አነሳስሽ እየሮጥሽ ነው? እንዳጀማመራችን እየሮጥን ነው? በርደናል ወይስ እያገለገልን ነው የምንለው አገልጋዮች ራሳችን እንዳነሳሳችን ነን ወይስ የሆነ ሰምዌር ስታክ አድርገናል? እንዳጀማመራችን ነን? በዚያ ፍጥነት ነው እየሄድን ያለ ነው? እንዴት ነን? ቆም እንበል። ከወዴት እንደወደቅ አስብ። ከጎደልን የት ጋ ነው የጎደልኩት? የት ጋ ነው ያጣሁት ያን መልካም ነገሬን ልንል ይገባል። ከወዴት እንደወደቅ አስብ። ከወዴት እንደወደቅ አስብ። ከወዴት እንደወደቅ ንስሐም ግባ፣ የቀደመውን ስራህን አድርግ ይላል። ምን እናርግ? አንደኛ ራሳችንን እንመርምር። ራሳችንን እንመርምር። ከሕክምና በፊት ምርመራ ትክክለኛ መንገድ ነው። የሕክምና ባለሙያዎች እዚህ ውስጥ ይኖራሉ። ሐኪም ቤት ታማሚ ሲሄድ ሐኪሙ ወዲያው መድኃኒት ማዘዝ አይጀምርም። ገና ሲገባ ወይ አቶ ገሌ አንተ ይሄ ነው መድኃኒት ብሎ ጽፎ አይሰጠው። ቁጭ ካርዱን ያነብና አቶ ገሌ ምን ልርዳ፣ ምንድነው ችግር ይለዋል። ምግብ አይበላልኝም፣ ያጥወለውለኛል፣ ሌሊት ሲያልበኝ ነው ማድረው፣ ያንቀጠቅጠኛል፣ አፒታይት የለኝም፣ ትኩሳት አለኝ ይናገራል። ዝም ብሎ ይጽፋል ሰው። አሁንም ሌላ ችግር ይጠይቀዋል። ሌላ ሲል በቃ ብዙ ትንሽ ባላንስ የመጠበቅም ችግር አለብኝ፣ እዚህ ወገቤ ላይ እንደዚህ ደግሞ እዚህ ጎኔ አካባቢ ይሸቀሽቀኛል። ሰውየው በገባው መንገድ ይገልጠዋል ችግሩን። ሐኪሙም ይጽፋል። አስቡ፣ ገና ሲገባ የሚቀበሉት ደሙን ለክተዋል፣ ክብደቱን አይተዋል፣ ፕሬሸሩን ይሄንን ሁሉ አይተዋል፣ የልብ ምቱ ታይቷል። አሁንም ሐኪሙ እየመረመረው ነው። ሐኪሙ እስቲ እችን ደግሞ ላቦራቶሪ ስጥ ይለዋል። ላቦራቶሪ ይሰጣል። ያይና አሁንም አልረካም ሐኪሙ። እስቲ እችን ደግሞ እስቲ ሂድና አልትራሳውንድ ይለዋል። ኧረ ሲቲ ስካን ይለዋል። ብዙ ነው። አንዳንዱ ምርመራ አገር ውስጥ ብቻ አይደለም፣ ከአገር ውጭም ይላካል። ጀርመን፣ ዱባይ ተልከው ከወር ከሁለት ወር በኋላ የሚመጡ ምርመራዎች አሉ። አንዳንዶቹ እነ ባዮሲስ ምናምን አሁን እዚህ መሰራት የተጀመሩዋል። ፊት አይሰሩ። ሰውየው እስካሁን አንድ ክኒን አልተሰጠው። ምን እየተፈለገ ነው? ዲያግኖስ ችግሩ። እኔ አንዳንድ ጊዜ ቸርች ውስጥ ያለብን ፈተና ምንድነው? ችግሩን ሳናውቅ መድኃኒት ማዘጋጀታችን። ኤግዞስቲቭሊ ስራ መሰራት አለበት። ቸርች ውስጥ ከምር ስራ መሰራት አለበት። ዘርፎቻችን ለምን ደከሙ? የሆነ ነገር ለምን ጉዳት ውስጥ ገባን? የመምኑ ህይወት ለምን እልፍ አለ? ለምን ቆም ብሎ በጣም በቂ ጥናት መደረግ መቻል አለበት። ችግሮቹ በደንብ በውል መታየት መቻል አለበት። ዲያግኖስ። ከዛ በኋላ ይሄ ሁሉ የምርመራ ውጤት መጣ። ሐኪሙ ያይና አቶ ገሌ ህመምህ ይሄ ነው፣ ይሄን መድኃኒት ውሰድ፣ እርግጠኛ ነኝ ይሻላል፣ ካልተሻለ ከሳምንት በኋላ ተመለስ። ፕሪስክሪፕሽን መጻፍ የ2 ደቂቃ ጉዳይ ነው። ረጅሙን ጊዜ የፈጀው ምርመራ። ችግሩን እንወቅ፣ ራሳችንን እንመርምር። ጎለናል አልጎደልንም? ችግሩን ሳናቅ ሕክምና አይሰራም። ራሳችንን እንመርምር። ከወዴት እንደወደቅን እንይ፣ ከቃሉ እንደተላለፍን እናስተውል። ራሳችንን በቃሉ መነጽር ካላየን ሁሌም ልክ ነኝ እያል ወደ መቃብር እንወርዳለን። ራሳችንን እንመርምር። አንደኛው እሱ ነው። እንወቅ ችግራችንን። የት ጋር ነኝ? የጸጋ ስጦታ ብርቃችን ነበር እንዴ? ቤት ህብረት ውስጥ እነማማ እናባባ አልነበር እንዴ የሚናገሩት? የእግዚአብሔር ሰው የተባለ ሳይመጣ ድሮ እኮ በጣም የሚገርመው እዚህ ላይ ትንቢት ለመናገር እኮ የሚወጡት ሰዎች ሙሉ ጊዜ አገልጋዮች አልነበሩ። ከህዝቡ መካከል እውነት አሰት እውነት መጣው ይመጡና ለመሪዎች ያሳውቃሉ። ራሳቸውን መልእክት አለኝ ይላሉ፣ ፈውስ ያስተላልፋሉ፣ ትንቢት ያስተላልፋሉ፣ ሊመጣ ስላለው ዘመን ይናገራሉ። ጸጋ ስጦታ ህዝቡ ውስጥ ነበር። ቤት ህብረት ውስጥ ለታመመ ይጸልያል፣ ይፈወሳል። እግዚአብሔር ወዶታል ያን ህይወት። እግዚአብሔር በዛ አልፎ በድንቅ ይጠቀም ነበር።
ስጦታ አለ ወይ? እንዳመጣጣችሁ ናችሁ ወይ? ይታየኛል የምትሉ እናቶች፣ አባቶች፣ ወንድሞች፣ እህቶች ራእይ ታዩ የነበረ ህልም ታልሙ የነበረ ጠብ የማይል መልእክት ታስተላልፉ የነበረ በእጃችሁ ላይ እግዚአብሔር ምልክት ያደረገ ለሰው ጸልያችሁ ሰው የተፈወሰ ዛሬ ስፔሻላይዜሽን ተፈለገ። እሱን ተቀበል ነው በቃ። የተወሰኑ ሰዎች አንድ ሰው ይመጣና የእግዚአብሔር ሰው የተባለ ሰው እሱ ካልባረከ እርሱ ካልጸለየልን አንፈወስም። ይሄንን አመንን። ልክ አይደለንም። ታመናል። ችግር ውስጥ ነው ያለ ነው ማለት ከስጋዊ ህመማችን በላይ መንፈሳዊ ህመማችን የበረታ ነው። ራሳችንን እንመርምር። አንደኛው እሱ ነው። ሁለተኛው ድካማችንን እናስወግድ፣ ብርቱ ጎናችንን እናጎልብት። ድካማችንን እናስወግድ፣ ብርቱ ጎናችንን እናጎልብት። አያችሁ፣ ብርቱ ጎን አናጣ። ይሄ ትምህርት ጥግ ረግጦ ምንም እሴት የለንም የሚል አይደለም። የዚህ ትምህርት ዓላማ ጭራሽ ቤተክርስቲያን የለችም፣ ድካም ብቻ ነው፣ ስንፍና ብቻ ነው፣ ጥረት የለም፣ ሚዛን የሚደፋ አገልጋይ የለም፣ የሚደክሙ የሉም፣ ህይወታቸውን ለመጠበቅ ጥረት የሚያደርጉ የሉም። እሱ አይደለም ትምህርታችን። በአብዛኛው ግን ውድቀት አለብን። ስለ ቅሬታዎች ጌታ ይመስገን፣ ግን ችግር አለብን እና በጎ ጎን ካገኘን እሱን እናጎልብተው፣ እናበረታታ፣ እሷን ነገር እንያዛት፣ በደም እንጠንቀቅላት። ልክ መብራት ከነፋስ እንደሚጠበቅ ሻማዋ እንዳትጠፋ ነፋስ እንትን እንዳይላት እንደምንጋርዳት በጎ ነገሮቻችንን ጠላት ለማጥፋት ስለሚታገል እንጠንቀቅ። ድካማችንን ግን እናስወግድ። አያችሁ፣ ራሳችንን ስንመረምር ችግሩን እናገኘዋለን። የእግዚአብሔር መንፈስ ይነግረናል፣ ቃሉ ይነግረናል። በቃሉ ስናየው መንፈስ ቅዱስ ማንንም አይፈራም። ጀነራል አይልም፣ ፕሮፌሰር አይልም፣ የተማረ አይልም፣ ፓስተር አይልም፣ ወንጌላዊ አይፈራም። መንፈስ ቅዱስ ይነግርሃል። አየህ፣ ልክ እንደ መስታወት ነው። መስታወት ፊቱ ስትቀር መስታወት ጉድፍህን ያሳይሃል፣ ግን አያነሳልህም። የምታነሳው አንተ ነህ። የምታስወግደው አንተ ነህ። አይ ተመችቶኛል ጉድፉ ካልክ ምንም በቃ እንዳለ መስታወቱ ያሳየኛል፣ አላነሳውም፣ ወደድኩት። አያስገድድህም፣ ግን መጥፊያ ይሆናል። ድካማችንን እናስወግድ። ፊልጵስዩስ ምዕራፍ 1 ከ9 እስከ 11 ፊልጵስዩስ ምዕራፍ 1 ላይ ከ9 እስከ 11 የእግዚአብሔር ቃል እንዲህ ብሎ ይናገራል። ከ9 እስከ 11 ለእግዚአብሔርም ክብር ምስጋና ከኢየሱስ ክርስቶስ የሚገኝ የጽድቅ ፍሬ ሞልቶባችሁ ለክርስቶስ ቀን ተዘጋጅታችሁ ቅኖችና አለነውር እንድትሆኑ የሚሻለውን ነገር ፈትናችሁ ትወዱ ዘንድ ፍቅራችሁ በእውቀትና በማስተዋል ከሁሉ ከፊት ይልቅ እያደገ እንዲበዛ ይህን እጸልያለሁ ይላል። እዚህ ጋር ሐዋርያው ለፊልጵስዩስ ሰዎች የሚለው ለክርስቶስ ቀን ለመዘጋጀት ቅኖች አለነውር እንድትሆኑ የሚሻለውን ነገር ፈትናችሁ ትወዱ ዘንድ። የምትወዱትን ነገር ስትወዱ እግዚአብሔር እንደሚወደው እርግጠኛ ሁኑ። ወደድኩት ብቻ አይደለም፣ የምትወዱትን ፈትናችሁ ትወዱ ዘንድ። አማረኝ ብቻ አይደለም፣ ወደድኩት ብቻ አይደለም፣ ፈትናችሁ ትወዱ ዘንድ። ስለዚህ በጎውን ያዙ፣ መልካሙን ያዙ፣ ደጉን ያዙ፣ የሚሻለውን ፈትኑ፣ በጎውን ያዙ። ሶስተኛው ሁሌም ለህይወታችን እድገትና ጥረት ትኩረት እንስጥ። ሁሌም ህይወት ይበልጣል። ሁሌም ለህይወታችን እድገትና ጥራት ትኩረት እንስጥ። ሁልጊዜም ህይወት ይበልጣል። አያችሁ፣ ይሄ ዘመን ምን ላይ እንድናተኩር ያሳስበናል መሰላችሁ? ፊዚካል አፒራንስ ላይ፣ አለባበስ ላይ፣ ሳውና፣ ስቲም፣ ጂም በጣም ጥሩ ነው። እነዚህ ነገሮች ይረዳሉ፣ ግን ለነፍስ አይሆኑ፣ ለመንግስተ ሰማይ አይሆኑ።
በጣም እንድታብለጨልጩ መልካችሁ ላይ ጸጉራችሁ ፌሻል የሚባል ነገር አለ። ፌሻል አንድ እኔ መከታተላት ልጅ ነበረች። በጣም ስለማይመቻት በአንድ በሳምንት ውስጥ የሆነ ቀን ትመጣና ጸልይላታለሁና ለምን አትመጣም ፓስተር አለች። ምንድነው? ውበት ነው የምትሰራው፣ ፌሻል ነው የምትሰራው። ፌሻል እንዴ እንዳሉ እኮ ፓስተሮቹ እኛ ጋር ናቸው አለች። ፓስተሮቹ ጊዜ አላቸው፣ ፓስተሮቹ ጊዜ አላቸው፣ ጊዜ አላቸው፣ ጊዜ አላቸው። ጂም ናቸው፣ ጂም ናቸው። 3 ሰዓት ያሳልፋሉ። ጥሩ ነው፣ ፊዚካል ኤክሰርሳይዝ ጥሩ ነው። ግን አልበዛም ወይ? ስጋ ላይ ያለው ኢንቨስትመንት አልበዛም ወይ ነው። እኔ የሚዛን እጥረት አልገጠመንም ወይ? 3 ሰዓት መንበርከክ አትችልም። 3 ሰዓት እንዴት ጊዜህን ሳውና ታባክናለህ? 30 ደቂቃ ዳገት ሆኖብህ ለምን አትለማመድም? ይሄኛው ለምን መንፈሳዊ ጡንቻህ ላይ ለምን ትኩረት አትሰጥም? እዛ ገብተህ ክብደት እያነሳ 3 ሰዓት የምትፈጅ ሰውዬ ጥሩ ነው። መንፈሳዊ ሄልዝህ ላይ ለምንስ ጥንቃቄ አታደርግም? ፊዚካል ስጋ ላይ ያለው ኢንቨስትመንት ቀላል አይደለም። ጥፍር የሚባል ነገር አለ፣ ተረከዝ የሚባል ነገር አለ። ኧረ ማይባል ነገር የለም፣ ማይባል ነገር የለም፣ ማይሰራ ነገር የለም። ሁሉ ሰው መልአክ መስሎ የፊዚካል እንትኑ እሱ ላይ ትኩረት እየተደረገ ነው። ግን የውስጥ ጥራት ላይ ብዙ አልታሰበም። ፊትን ልቅም አድርገው ይሰራሉ። አበባ መስታወት ያስመስሉታል። ውስጥህንስ መስታወት ለማስደረግ ለምን አትጥረም? ለምን ጊዜ እሱ ደግሞ የሚፈልገው ምን እንደሆነ ታውቃለህ? ፍግም ብለህ ከንፈርህ እየደረቀ ራስህን አዋርደህ ጨርቅ ሆነ መቆም መነሳት፣ አፍህ ሸቶ ጾም ጸሎት ይዘህ ወድቀህ እግዚአብሔር ፊት መንፈሳዊ ህይወት ላይ የምትሰራው እንደሱ ነው። እና ትንሽ በዛ ስጋ ላይ ያለው ኢንቨስትመንት በዛ። ስፖርታችሁን መንፈሳዊ ነገር ሳትጥሉ ከሰራችሁ ጎበዝ። ብዙውን ለመንፈሳዊ ሰጣችሁ ሌላውንም ካደረጋችሁ ጎበዝ። አሁን ምግብ አበላላችን ራሱ በካልኩሌተር ሳይሆን እኮ አይቀርም። ስንት ካሎሪ ያለው ፕሮቲን ነው። ጠዋት የበላሁት ትናንት በልቻለሁ እንትን ስጋ ዛሬ አልደግመው። በጣም ኬርፉል ነን። ገብቷል ትምህርቱ። የእግዚአብሔር አልገባለ። ስለዚህ ለህይወታችን እድገት ጥራት ትኩረት እንስጥ። ለማደግ እንስራ። ክርስትና የጨምሯል አልጨመረም? እያደግኩ ነው። እንዴት ነኝ? መንፈሳዊ ህይወቴ እየጨመረ ነው? ንግግሬ እንዴት ነው? እየታረመ ነው ወይስ ሞቅ በጣም ትንሽ ብልጭ ይልብኛል? ብልጭ የሚልባቸው አሉ። ከዱላ ማይመለሱ አሉ። ነገረኞች አሉ፣ ጠበኞች አሉ፣ የሚያጣሉ አሉ። ቅዱስ ቃሉን ለማንበብ ለመማር ሁሌም ፍላጎት ይኑረን። እነዚህ መጸለይን፣ እግዚአብሔርን ፊት መፈለግ፣ ቃሉን ማጥናት ለመንፈሳዊ እድገት የቅዱሳን ህብረት ወሳኝ ናቸው። ጸሎት፣ ቃል ማጥናት፣ በቃል መኖርን መለማመድ፣ ከቅዱሳን ጋር ህብረት ማድረግ መንፈሳዊ ህይወት ላይ ትልቅ ቦታ አላቸው። ቻርልስ ስፐርጀን የሰባኪዎች ሁሉ ልዑል የሚባል ቻርልስ ስፐርጀን በትምህርቱ ገፍቶ አይደለም፣ ግን እሱ ያስተማራቸው ትምህርቶች በትልልቅ የሥነ መለኮት ሴሚናሪዎች በዶክተር ኦፍ ዲቪኒቲ ደረጃ ይሰጣሉ። በጣም ታላቅ ሰው፣ the prince of preachers ይሉታል። ቻርልስ ስፐርጀንን አንድ ሰው ጥያቄ ጠየቀው። ቃል ላይ ላተኩር ወይስ ጸሎት ላይ ላተኩር? የቱ ይበልጣል ከቃልና ከጸሎት አለው። ቻርልስ ስፐርጀን እንደዚህ አለ፣ ቃል ማጥናትና መጸለይ ልክ ወደ ውጭ መተንፈስና ወደ ውስጥ አየር መሳብ እንደዚህ ናቸዋል። የቱ ይሻላል አለው መልሶ። ሁለቱም ያስፈልገናል። ስንቶቻችሁ በሳምንት አንድ ቀን ትጾማላችሁ? እጅ አላስወጣም። በወር ውስጥ ስንቶቻችሁ የ3 ቀን ጾም ጸሎት አላችሁ? እንዲህ ያለ ዲሲፕሊን አለን ወይ? ቤታችን ይጸለያል ወይ? ልጆቻችን ጸሎት ያውቃሉ ወይ? ይጾማሉ? ጾም ተምረዋል?
አሁን በዚህ ዘመን ጾም ሳያቅ መድረክ ላይ የወጣ ሰው የለም ሳይጾም። እኛ ምን ጾመው መብራት የሌለ ቀን ነው እንጀራ ስለማይጋገር። በጣም ኮጉር ነው። በጣም አደጋ ላይ ነን። የጾም ጸሎት ቀን እኮ እንደ ጾም ጸሎት ማስታወቂያ እኮ በጣም የሚነገር ማስታወቂያ የለም። እንደ ጾም ጸሎት ማስታወቂያ ደግሞ የማይሰማ ማስታወቂያ የለም። ከሚቀጥለው ሐሙስ ጀምሮ ጾም ጸሎት ስላለ በቤተ ክርስቲያናችን እሁድ ደግሞ የጌታ እራት ስለምንወስድ ማንም እንዳይቀር ሰዎች ገልብጠው ነው ማንም ድርሽ እንዳይል ብለው ነው የሚሰሙት። በጣም ይገርማል። ጾም ጸሎት ማድረግ እንፈልጋለን ግን መጾም አንፈልግም። መለወጥ እንፈልጋለን ግን መጸለይ የጌታን ፊት መፈለግ መጽሐፍ ቅዱስ ቁጭ ብሎ በስርዓት ማጥናት አንወድ። ምታት በምታት አናድግ። ምታት የለም። ግሮውስ ግራጁዋል ነው። ግሮውስ ጊዜ ይፈልጋል። በአንድ ሌሊት የሚያድግ የጅብ ጃንጥላ ብቻ ነው። ኦንሊ መሽሩም ብቻ ነው የሚያድገው ኦቨርናይት። ኦርጋኒክ ነገር ጊዜ ይፈልጋል። መንፈሳዊ ነገር ጊዜ ይፈልጋል። ጊዜ፣ ትዕግስት፣ እግዚአብሔር ፊት በትዕግስት መጠባበቅ ይፈልጋል። ያነበብነውን የተማርነውን ቃል ለመኖር ራሳችንን ማስለመድ፣ ተከታታይነት ያለው የጾም ጸሎት ልምምድ፣ ውሳኔ እያደረግን እንዲህ ያሉ ትምህርቶች ስንማር ኢንዶርስ እያደረግን I will do it እወስናለሁ እያልን መሄድ ነው ያለብን። ማድረግ ነው ያለብን። የጣላችሁ ሰዎች ካላችሁ ጾም ጸሎታችሁን ተጎድታችኋል። ልጆቻችሁን ካላስተማረ ቤታችሁ ዲቮሽን ፈርሶ ከሆነ ወላጆች ከልጆች ጋር ማትጸልዩ ከሆነ አጥፍታችኋል። ጥሩ ጨርቅ እየገዛችሁ ጥሩ ጫማ እየገዛችሁ ልጆቻችሁን ጸሎት ያላስተማራችሁ፣ ስርዓት ያላስተማራችሁ፣ ምርጥ ትምህርት ቤት የምታስገቡ ነገር ግን ምርጥ ህይወት እንዲኖሩ የማትደክሙ። ድሮ ልጆች ስታድግ ማሙሽ ምን ትሆናለህ? ወንጌላዊ፣ ዘማሪ ሲያድግ የሚሆነው ይሄን ኢምፕሬስ የሚያደርጉት የቸርች ነገር። ያሁን ልጆች ጠይቃቸው ስታድግ ምን ትሆናለህ? ኢንጂነር። አባቱ ወንጌላዊ ሆኖ ወንጌላዊነትን አያስበው፣ ፓስተር ሆኖ አያስበው። አንድ የቤተ ክርስቲያን መሪ ቤተ ክርስቲያኑት ጥናት አገልጋዮች ህዝቡ ምን ትፈልጋላችሁ በአገልግሎታችሁ የሚል ከአምልኮ ፕሮግራም በኋላ ወረቀት ተበተነ። የአገልግሎት ዝንባሌያቸውን እንዲሞሉ ፎርም ስማቸውን እየጻፉ የአገልግሎት ዝንባሌያቸውን ሞሉ። ያ ሰው በጣም ትልቅ የቆየ ሰው ነው፣ ለኔም ታላቄ ነው። ከሱ አንደበት የሰማሁት ነው። እና እሱ የቤተ ክርስቲያኒቱ መሪ ነበር፣ በጊዜው ወንጌላዊ ነው። እና ይሄ ሰው መጨረሻ ላይ ወረቀት ተሰበሰበ። እሱ ቢሮ ነው የሚገባው፣ ተሸክሞ ገባ፣ ቢሮ አስቀመጠው። አጋጣሚ ላዩ ላይ የሱ ልጅ ወረቀት አየ እና የልጁን ስም አየ። ሲያየው ከናባቱ ስም ልክ ነው። ምን ብሎ ይሆን የሞላው ሲል ወንጌላዊ ብሏል። በጣም ደስ አለው አባትየው፣ በጣም ደስ አለው። ምክንያቱም እሱ አባትየው ወንጌላዊ ነው፣ ልጁ ደግሞ ምን ብሎ ሞላ? ወንጌላዊ መሆን እፈልጋለሁ ብሎ ሞላ። እና ማታ ገባና ማታ ሲገባ ዛሬ ፎርም ሞላችሁ? አዎ። አንቺ ምን አልሽ? አንተ ምን አልክ? ምናምን እያለ ሁሉን ጠየቀና እሱን አቆየው። መጨረሻ ላይ ታላቅ ልጁን ጠየቀው። አንተስ ምን አልክ ሲለው ሞልታል? አዎ ሞልቻለሁ። ምን አልክ አለው። ወንጌላዊ። ለምን አልክ አለው። በጣም ኢንተረስትድ ሆኗል አባትየው። አገር ማየት ስለምፈልግ። አባትየው ድሬዳዋ ሄጄ መጣው ይላል፣ ጅማ ሄጄ መጣው ይላል፣ መቀሌ ደርሼ መጣው፣ ባህር ዳር ደርሼ መጣው ይላል። ልጁ እንዴት ያለ ቱሪስት ነው የኔ አባት ብለዋል። ወንጌላዊነት ቱሪስትነት አይደለም። እንዴት ይሆን? ምን ያህል ኢምፕሬስ አድርገናቸዋል ልጆቻችን። ዲቮሽን አለ ቤታችን፣ ይጸለያል። የቤተሰብ ፕሮግራም የሚባል ነገር አለ። ባል ከሚስት ጋር ሚስትን ይጠብቃታል፣ ሚስት ከባል ጋር ተጠብቀዋል፣ ተጠባብቀው አብረው ይጸልያሉ። እንደ አገልጋይ የግል ጊዜያችን ሊኖር ይችላል፣ ግን እንደ ቤተሰብ የቀደመችውን ቤተክርስቲያን ጠንካራ ያደረጋት የቤት መሰዊያዎች ጠንካራ ነበሩ። በቤት ይጸለይ ነበር። እያንዳንዱ ቤት ውስጥ የተጋጋለ ህይወት ነው ወደ ቸርች የሚመጣው። ወደ ቅዱሳን ጉባኤ ሲመጣ የተጋጋለ ህዝብ ነው የሚመጣው። ስለዚህ ሁሌም ለህይወታችን እድገት ጥራት ትኩረት እንስጥ። አራተኛ ምን እናርግ? ለመታረም ለመገሰጽ እና ለመመለስ
የቀና ማንነት ይኖረን። ለመታረም፣ ለመገሰጽ፣ ለመመለስ የቀና ማንነት ይኖረን። የሚያድጉ የሚታረሙ ናቸው። የሚያድጉ የሚገሰጹ ናቸው። የሚያድጉ የሚመለሱ ናቸው። መለስ ልብ ይኖረን። ቤተ ክርስቲያን ስትገስጽ ልክ አይደለህም ስትባል የግድ የቤተ ክርስቲያን መሪ መሆን የለበትም። ወንድምህ እህትህ አጠገብ ያለች በተጨበጠ ስህተት ላይ ልትታረም ተው ታይ ስትባሉ ተቀበል። አይኔን ግንባር ያርገው አትበሉ። አይኔን ግንባር ያርገው አትበሉ። ማደግ ከፈለጋችሁ አረም ሰብልን ያጠፋዋል። ገበሬ በአረም ጊዜ ነፍስ የለውም አረሙን ካላረመ። በአረም ጊዜ አገለግላችኋለሁ ብላችሁ ብትመጡ ገበሬዎች አያስተናግዷችሁ። አረም መታረሙ ብቻ አይደለም፣ በጊዜ መታረም አለበት። በጊዜ መታረም አለበት። የጤፍ አረም አሁን መድኃኒት የሚረጭ ተጀምሯል። ቀድሞ ሲያርሙት እንዳለ መደዳውን ቶሎ ነው የሚያርሙት። ያርሙታል፣ ይከምሩታል አረሙን። ጤፉ ወዲያው ይፋፋል። ከጥቂት ቀን በኋላ ስታዩት ብትተውት ቆይ የት ይደርሳል ብለህ ነው ብትለው ጤፉን ታጣዋለህ። ሕይወታችን እንደሱ ነው። አረም መታረም አለበት። የእግዚአብሔር ቃል በስምንተኛው ቀን ይገረዝ ይላል። ስለ ወንዶች ግርዘት ስለ ኪዳን ነው። ስለ አብርሃም እግዚአብሔር የገባውን ኪዳን በስምንተኛው ቀን ይላል። በስምንተኛው ቀን የሚገርማችሁ ከሰባተኛውም ከዘጠነኛውም ቀን የተሻለ ቀን ደም ይቆማል። ልጁ ብዙ አያለቅስ። ምንም እንደ ቀን ቁስሉ ወዲያው ይደርቃል። ብዙ አይቆይ። በ40ኛው ዓመት ግረዘው በካራቴ ጠቅልሎ ወንበር ስር ይከታል። መገረዝ በጊዜው ነው። በጊዜው አንዳንድ ሰዎች ችግሩ አድጎባቸዋል። ዛፍ ሆኗል። አንዳንድ ሰዎች የተፈቀደላቸው ኃጢአተኞች ሆነዋል። የተፈቀደላቸው እነሱን መንካት ማለት የንብ ቀፎ መንካት። እሱን ስትነካ እንትና ታኮርፋለች። ቼናቸው ጠንካራ ነው። የማይነኩ ሰዎች አሉ። አንዳንዶች እንትና ክሊኮቻቸው ብዙ ናቸው። የማይነካ ሰው እዚህ ቤት የለም። ኤርፖርት ውስጥ ሁሌ ኤርፖርት ከገባችሁ አንድ በር የምትመስል ነገር አለች። ሁሉም ሰው በዛችሁ ውስጥ ማለፉ ግድ ነው። በእሷ ውስጥ ስታልፉ በደንብ አበጥራችሁ ታሳያለች። ኪስ ውስጥ ያለ ሳንቲም፣ ቁልፍ ሁሉ ይወጣል። ቀበቶ ይወጣል። የሌለ ነገር ሁሉ ነገር ይወልቃል። ጫማ ወልቋል። የማስቲካ ልጣጭ እቺ ብልጭልጯ ስለምትጮ እሷም ትወጣለች። ማይጮህ ነገር የለም። በእሷ ነው የምታልፈው። በጣም የሚገርመው አንድ ደግሞ ሌላ ፓስ አለ። ቪአይፒ ፓስ የሚባል ቪአይፒ ፓስ ፕሬዚዳንቶች፣ ጠቅላይ ሚኒስትሮች፣ ዲፕሎማቶች፣ የአገር መሪዎች ናቸው የሚያልፉት በዛ በኩል። ቪአይፒ ፓስ ጋር ቀበቶ ማውለቅ አይጠበቅም። ጫማ ማውለቅ አይጠበቅም። ኪስ ውስጥ ያለውን ቁልፍ ሌላ ነገር ማራገፍ አይጠበቅም። ዝም ብሎ መሄድ ነው። እነዚህ ሰዎች አገር ምንም አያደርጉም፣ መሪ ናቸው ተብሎ ስለሚታመን በዛ ይሄዳሉ። ቸርች ግን ቪአይፒ ፓስ የላትም። ህጉ ሁላችንም ላይ ይሰራል። አለቀ። መሪ ተመሪ የለም፣ ሁሉም ላይ ይሰራል። ስለዚህ ለመታረም እንፍቀድ። አሁንም አልመሸም። ብንሸብትም ነጭ ብናበቅልም ጸጉራችን ቢሸሽም ትልልቅ ሰዎች ከሆንን ብናጠፋ ለመታረም እንፍቀድ። ወጣቶች ላይ ብቻ አይደለም እርማት፣ ታዳጊዎች ላይ ልጆች ላይ ብቻ አይደለም እርማት። መታረም ስለ እድገት ነው የምናወራው። ስለ መለወጥ ነው የምናወራው። ጌታን ደስ ስለማሰኘት ነው የምናወራው። ክርስትናችንን ወደ ቀደመው ክብር ስለመመለስ ነው የምናወራው። የቀደሙት ወድቀው ንስሐ ይገባሉ። የቀደሙት እንደዚህ ናቸው። ለመታረም ለመገሰጽ መፍቀድ። ተግሳጽህ አሳደገኝ ይላል መጽሐፍ ቅዱስ። ተግሳጽህ አሳደገኝ። ያሳድጋል። ክርስቲያን የማይሳሳት እንከን የሌለበት ሰው አይደለም። ሆኖም ግን ቢሳሳት ድካሙን ለማረም ፈቃደኛ፣ በስህተቱ የማይጸና ማንነት ያለው የክርስቶስ ተከታይ ክርስቲያን ስህተት መታወቂያው ሊሆን አይገባም። ከዓመት እስከ ዓመት በዝሙት የሚጠረጠር ሰው፣ ከዓመት እስከ ዓመት
በዋልጌነት የሚጠረጠር ሰው ይሄ ስብዕና የክርስቲያን ስብዕና ሊሆን አይገባም። አይሳሳትም አይደለም፣ መመለስ ግን አለበት። በወንብድና፣ በጥፋት፣ በማጣላት፣ በማጋጨት፣ በተንኮል መታወቅ የለበት። ይሄ መታወቂያው መሆን የለበት። መታወቂያው መሆን የለበት። መመለስ አለብን። መመለስ አለብን። መተው አለብን። አንዳንድ ሰፈር ስትሄዱ እገሌ የሚባል ሰው ብለው ሰዎች ይጠይቃሉ። እገሌ የሚባል ሰው ታውቃላችሁ? አናውቀው። እገሌ የሚባል ሰው ታውቃል? ቃሚው መታወቂያው ምንድነው? ቃሚነት ነው። ጫት ይቅማል። ሰካራሙ ክርስቲያን እዛ ጋር መድረስ የለበትም። በድሩዬነት መፈረጅ የለበትም። መመለስ አለበት። መለወጥ አለበት። ስህተት ላይ መጽናት የለበትም። መመለስ ያስፈልጋል። የመጨረሻ አምስተኛና የመጨረሻው በህይወት ጥራትና ጸጋን ግምት ውስጥ ባስገባ መስፈርት እናገልግል። በህይወት ጥራትና ጸጋን ግምት ውስጥ ባስገባ መስፈርት እናገልግል። በህይወት ጥራትና ጸጋን ግምት ውስጥ ባስገባ መስፈርት እናገልግል ማለት አገልጋይ ከሁሉም ሰው ቅድስና፣ ጽድቅ ይጠበቃል። ግን ከአገልጋይ ደግሞ ሞር በጣም ኖሮ ማሳየት ይጠበቅበታል። ኖሮ ማሳየት ትውልዱን የሚለውን ነገር ማሳየት አለበት። ራሱ በታማኝነት፣ በጠንቃቃነት፣ በንግግሩ ጭምትነትን ግለጥ ነው የሚለው። በድርጊቱ በመውጣት በመግባቱ ምሳሌነት ያስፈልገዋል። የህይወት ጥራት ታዲያ ቤተክርስቲያንም አገልግሎት ሰዎችን ስታሰማራ ጸጋን ግምት ውስጥ ባስገባ አሰላለፍ። አንዳንድ ሰዎች አማረኝ እዚህ ቦታ መሆን ይላል፣ ግን ጸጋቸው አይደለም። ሰዎቹ የሚያምራቸውና ጸጋቸው አይገናኝም። የቤተ ክርስቲያን አገልግሎት ጽዋ አይደለም ሁሉ ቤት የሚገባው ማለት። አሁን እኮ አገልግሎት ወረፋ ሆነ ነው። አገልግሎት በጸጋ ነው። አንድ ጸጋው ያለው ሰው የሚሰራውን 20 ኮሚቴ አይሰራው፣ አይሆንም። ስለዚህ ወደ ጸጋ መመለስ አለብን። አንድ ትልቅ የመሪዎች ስብሰባ ላይ የሙሉ ወንጌል መሪዎች ባሉበት በጸጋ ግን እናምናለን ብዬ ጥያቄ ጠይቄያለሁ። አካሄዳችንን ስለፈራሁት በጸጋ ግን እናምናለን። አንዳንዶቹ ስቀዋል። እናምናለን። አሰላለፋችን እንዴት ነው? ሁሉም ሰው የቤተ ክርስቲያን መሪ አይደለም። ሁሉም ሰው ፓስተር አይደለም። ሁሉም ሰው ወንጌላዊ አይደለም። ሁሉም ሰው ዘማሪ አይደለም። መዝሙር እንወዳለን፣ ግን ጸጋው ያላቸው አሉ። እነሱ 1 ሰዓት 2 ሰዓት ሲሉት ጸጋቸው። አንተ ሞክረው በ20 ደቂቃ ድምፅ ብለህ ሲጥ ነው የምትል አትችለው። ጸጋ ነገሮችን ሁሉ ጣፋጭ የሚያደርገው ቤተ ክርስቲያን ውስጥ ሰዎች ተኮልኩለው እንዲመጡ የሚያደርገው ጸጋ። በወረፋ ትበትነዋለህ ጉባኤው፣ በጸጋ ተሰበስበዋለህ። ጸጋ ውበት ነው። ጸጋ ደም ግባት ነው። ጸጋ ክብር ነው። ጸጋ ፍሬ ነው። በጸጋ አሁን ምንድነው ችግራችን? አንዳንድ ሰዎች የመድረክ ሰው ናቸው። መድረክ ላይ ይሰብካሉ፣ ያስተምራሉ፣ ጥሩ ነው። ሌላ ቦታ ላይ ግን አይችሉም። አስተባብር ስትለው ይበትነው። በቃ ጸጋ ሰውየው የሚቀበል ይሄንን ሁሉም በሁሉ ነኝ ብሎ አያስብ። ጸጋ። ስለዚህ ሰውየው ስላለም አይደለም። ቤተ ክርስቲያን በህይወት ጥራት ጸጋን ግምት ውስጥ ባስገባ መስፈርት ማገልገል ያስፈልጋል። ሶማሊያ ለአገልግሎት ቆይቻለሁ። ሶማሊያ ከኢትዮጵያ ውጪ ሶማሌ ሳገለግል አንዱ የገጠመኝ ፈተና ፓስታ በእጅ መብላት። ፓስታ መጣ፣ ሁሉም ታጥቦ ቀረበ፣ ተጸለየ። ከዛ መሬት ላይ ነው የምንቀመጠው ጀመሩ። እኔ ብቻ ቁልጭልጭ ማለት ጀመሩ። ኋላ አንድ ወንድም አየኝና ፓስተር እኮ የለውም አለና ቢፈለግ ሹካ ጠፋ። ከዛ ማንኪያ ፈልገው አመጡልኝ። በማንኪያ ሹካ ፓስታ ከመብላት ይጠብቃችሁ።
እየከተፍኩ ሞከርኩ፣ አነሳዋለሁ፣ ይወድቃል። ሞከርኩ፣ ምን ይደረግ? ሹካ ከጠፋ ማንኪያ እንደ ሹካ ያገለግላል። ግን የሚገርማችሁ እኔ ከዛም በኋላ የተማርኩት ትምህርት ሹካ ከጠፋ ማንኪያ እንደ ሹካ ያገለግላል። ግን ሹካ ሲገኝ ማንኪያ ቦታ ይልቀቅ ይላል የሰራዊት ጌታ እግዚአብሔር። አንዳንድ ጊዜ ቸርች ውስጥ ምን ይሆናል መሰላችሁ? ሁለገብ አገልጋይ የምንሆንበት ጊዜ አለ። ቸርች ፕላንቲንግ ላይ ህብረት ስንመሰርት ፕሮግራም ይመራል። ትንሽ ቆይቶ ደግሞ ዘማሪ ሆኖ ይቆማል። ገና እያደራጀን ነው ህብረት። እዚህ ውስጥ አገልጋዮች ታውቁታላችሁ። እያደራጀን ነው፣ ዘማሪ ሆኖ ይቆማል። ትንሽ ቆይቶ ደግሞ መባ ይሰበስባል። ያው ሰውዬ ሁለገብ ነው አገልግሎቱ። ቸርቿ እያደገች ስትሄድ ግን ዘማሪው የዘማሪ ቦታ፣ ሰባኪው የሰባኪ ቦታ፣ መሪው የመሪ፣ ሁሉም ዲያቆኑ የዲያቆን ቦታ እያደገች ስትሄድ ሁሉ በቦታው ይቀመጣል። ያለ ቦታው የተቀመጠ ሰውና ተሰርቶ ያላለቀ ቤት ጥያቄ ነው። ስለዚህ ያለ ቦታ አስቀምጠን ልናፍርባቸው አይገባም በሰዎች። አንዳንድ ሰው ወያስቅ ወያስለቅስ። ይሄ ትክክል። የዘመኗ ቤተክርስቲያን ፈተናዋ ነው። ፈተናዋ ሰውየው ነኝ የሚለውና ውስጡ ያለው ክህሎት አይገናኝም፣ ጸጋው አይገናኝም። መምራት በወረፋ እንትናም ቅር እንዳይለው ጋሽ እንትናም ቅር እንዳይላቸው። ደግሞ እኛ ሰፈርኩ እንዳውም ሽማግሌ ያልተመረጠም ከኛ ሰፈርም አንድ ሁለት ሰው ማረግኘት አለበት። ጓደኛዬ፣ ዘመዴ፣ የወንዜ ልጅ ያልተጻፈ መስፈርት አደጋ ነው። በጸጋ እናገልግል። ሃሌሉያ። ጸጋው ላላቸው በራችን ክፍት ይሁን። ከሰሜን መጣ ከደቡብ፣ ከምስራቅ መጣ ከምዕራብ፣ ጸጋው ላላቸው ክፍት ነው። ልባችንን በራችንን ከፍተን እንስጣቸው። ሕይወቱን በስርዓት ያልመራ እኛን በስርዓት ሊመራን አይችልም። ሕይወት ይታይ። የቤተ ክርስቲያን መሪ ሹም፣ ዲያቆን ሹም፣ አገልጋይ ሹም ግን ሕይወቱን ይው። መጽሐፉ እንደሱ ነው የሚለው። ጓዳውን ተመልከት። ሚስቱን ያስለቀሰ ያንተንም ባያብስም። ቤቱን በስርዓት ያልመራ ቸርችን በስርዓት አይመራም። ይው አሁን ፈተው ያገቡ አረ ሶስተኛ የሞከሩም ቸርች ይመራሉ። ማንም ምንም አይልም። ከነካህ ችግር አለ። አንዱ መስሪያ ቤት ውስጥ ችግር አለ ተብሎ በጣም ተወራ። ችግር አለ። ምንድነው ችግራችሁ? ግልጥ አድርጉት። ማንም ይናገር ተፈጻጥራች። አንድ ሽማግሌ እጃቸውን አወጡና አዎ ችግር አለ፣ ግን ችግሩን ከተናገርን ደግሞ ሌላ ችግር አለ። ስለዚህ አንዳንድ ሰዎች አይነኩም። በገንዘብ ስላገለገለ ሰው ሽማግሌ መሆን የለበትም። እሱ ሌላ ነው። ያም አገልግሎት ነው፣ በገንዘብ ማገልገል። ስለዚህ ሕይወት ይታይ። በአጠቃላይ ወደ መጽሐፉ እንመለስ። በየትኛውም ዘርፍ አገልጋይ ከሆነን የሚበልጥ ነገር እንደ አገልጋይ ከኛ እንደሚጠበቅ እንወቅ። ይልቁንም ከመሪዎች ከሙሉ ጊዜ አገልጋዮች ይሄ ይጠበቃል። በሕይወት ጥራት ቦታውን በሚመጥን ጸጋ ልናገለግል ይገባል። ክርስትናችን ወዴት እየሄደ ነው? ቆም ብለን ራሳችንን እናስብ። የት ጋር ነው ያለን? በመጨረሻ በአንድ ምሳሌ መልእክቴን ጠቀልላለሁ። በአፍሪካ በጣም የታወቁ ብዙ የእግር ኳስ ተጫዋቾች አሉ። በሩጫም ደግሞ የታወቁ አሉ፣ አገሮችም አሉ። ለምሳሌ በሩጫ ከሚታወቁት ቀደምት ሀገሮች ኢትዮጵያና ኬንያ ይገኙበታል። ግን ሌሎችም እንደ ሳውዝ አፍሪካ፣ እንደ ናይጄሪያ፣ እንደ ዩጋንዳ በሩጫ ይታወቃሉ። በረጅም ርቀት ሩጫ ከሚታወቁት አገሮች ውስጥ አንዷ ከአፍሪካ ዩጋንዳ ናት። ዩጋንዳ ውስጥ ስቲቨን ኬፕሮትሪች የሚባል ታዋቂ ሯጭ ነበር። ይሄ ሯጭ በአንድ ወቅት ወደ አውሮፓ ለሩጫ ሄዶ ሩጫው ተጀምሮ ርቆ ሳይሄድ ክፉኛ ወደቀ። በጣም
በአደገኛ የሆነ አወዳደቅ ወደቀ። ሌሎቹ በሙሉ ቀድመውት ሄዱ። እሱ ኤክስፔክት የሚደረግ ያሸንፋል ተብሎ የሚጠበቅ ሯጭ ነበር፣ ግን አደጋ ገጠመው፣ ወደቀ። ከዛ አቋርጦ ይወጣል ብለው ሲጠብቁት እንደምንም ብድግ አለ። ከዛ ቀስ እያለ ሩጫውን ቀጠለ። ያቋርጣል ሲሉ አያቋርጥም። ሌሎቹ ትተውት ሄደዋል። ልክ ሩጫው ሌሎች ጨርሰው እሱም ጨረሰ። ጋዜጠኞች ጠጋ ብለው ጥያቄ ጠየቁት። ያንተ ነገር በጣም የሚገርም ነው። ዛሬ ባንተ ላይ የደረሰው አያድርስ ነው፣ ግን ሩጫውን አቋርጠህ አልወጣህም፣ ቀጠልክ። ለምን እንደዚህ ያደረግ አሉት። ይህ ሰው የመለሰው መልስ በጣም አስገራሚ ነው። እንዲህ አለ፣ የሀገሬ መንግስት ወደዚህ ሲልከኝ ሩጫ እንድጀምር ሳይሆን እንድጨርስ ነው አለ። የኔና የእናንተ መንግስት የጌቶች ጌታ ይህን ክርስትና ሲያስጀምረን የእምነታችን ጀማሪና ፈጻሚ የሆነው ሩጫን ሳንጨርስ መንገድ ላይ እንድንንጠባጠብ ነው፣ እንድንጨርስ የበለጠ መጨረስ ይጠበቅብናል። የሰማነውን ይባርክልን።